ትንቢተ ኢሳይያስ ምዕራፍ 7 እንዲህም ሆነ በይሁዳ ንጉሥ በአዝያን ልጅ በኢዮአታም ልጅ በአካዝ ዘመን የሶርያ ንጉሥ ረአሶን የእስራኤልም ንጉሥ የሮሜልዬ ልጅ ፋቁሔ ኢየሩሳሌምን ሊወጉ ወጡ፣ ሊያሸንፏትም አልቻሉም። ለዳዊትም ቤት ሶርያ ከኤፍሬም ጋር ተባብረዋል የሚል ወሬ ተነገረ። የእርሱም ልብ የሕዝቡም ልብ የዱር ዛፍ በንፋስ እንድትናወጥ ተናወጠ። እግዚአብሔርን ኢሳይያስን አለው፣ አንተና ልጅ ያሱብ አካዝን ትገናኙት ዘንድ በልብስ አጣቢው እርሻ መንገድ ወዳለው ወደ ላይኛው የኩሬ መስኖ ጫፍ ውጡ። እንዲህም በለው፣ ተጠበቅ፣ ዝምም በል። ስለ እነዚህ ስለሚጤሱ ስለ ሁለት የእንጨት ጠለሸቶች ስለ ሶርያና ስለ ረአሶን ስለ ሮሜልዮም ልጅ ቁጣ አትፍራ፣ ልብም አይድከም። ሶርያና ኤፍሬም የሮሜልዮም ልጅ ወደ ይሁዳ እንውጣ፣ እናስጨንቀውም፣ እንስበረውም፣ የጣቤልንም ልጅ እናንግስበት ብለው ክፋት ስለ መከሩበት ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይጸናምና አይሆንም። የሶርያ ራስ ደማስቆ ነው፣ የደማስቆም ራስ ረአሶን ነው። በ65 ዓመት ውስጥ ኤፍሬም ይሰባበራልና ሕዝብ አይሆንም። የኤፍሬምም ራስ ሰማርያ ነው፣ የሰማርያም ራስ የሮሜልዬ ልጅ ነው። ባታምኑም አትጸኑም። እግዚአብሔር ደግሞ አካዝን እንዲህ ብሎ ተናገረው፣ ከጥልቁ ወይም ከከፍታው ቢሆን ከአምላከ ከእግዚአብሔር ምልክትን ለምን። አካዝም አልለምንም፣ እግዚአብሔርንም አልፈታተንም አለ። እርሱም አለ፣ እናንተ የዳዊት ቤት ሆይ ስሙ፣ በውኑ ስሙን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክሙ። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉን ለመጥላት መልካሙን ለመምረጥ ሲያውቅ ቅቤና ማር ይበላል። ሕፃኑ ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈራቸው የሁለቱ ነገሥታት አገር ባድማ ትሆናለች። እግዚአብሔርም ኤፍሬም ከይሁዳ ከተለየበት ቀን ጀምሮ ያልመጣውን ዘመን በአንተና በሕዝብ በአባትን ቤት ላይ ይመጣል። እርሱም የአሱር ንጉሥ መምጣት ነው። በዚያም ቀን እንዲህ ይሆናል፣ እግዚአብሔር በግብፅ ወንዝ ዳርቻ ያለውን ዝባብ በአስርም አገር ያለውን ንብ በፉጨት ይጠራል፣ ይመጡማል። እነርሱም ሁሉ በበረሃ ሸለቆ፣ በድንጋይም ዋሻ ውስጥ፣ በእሾህ ቁጥቋጥ ሁሉ ላይ፣ በማሰማሪያውም ሁሉ ላይ ይሰፍራሉ። በእግዚአብሔር ቀን እግዚአብሔር ከወንዙ ማዶ በተከራየው ምላጭ በአስር ንጉሥ የራሱንና የእግሩን ጠጉር ይላጨዋል፣ ምላጩም ጢሙን ደግሞ ይበላል። በዚያም ቀን እንዲህ ይሆናል፣ ሰው አንዲት ጊደርን ሁለት በጎችንም ያሳድጋል። ከሚሰጡት ወተት ብዛት የተነሳ ቅቤ ይበላል። በሀገሪቱ መካከል የቀረ ሁሉ ቅቤና ማር ይበላል። በዚያም ቀን እንዲህ ይሆናል፣ 1000 ብር የተገመተ 1000 የወይን ግንድ በነበረበት ስፍራ ሁሉ ለኩርንችትና ለእሾህ ይሆናል። ኩርንችትና እሾህ በምድረ በዳ ሁሉ ላይ ነውና በፍላጻና በቀስት ወደዚያ ይገባሉ። በመቆፈሪያም ወደ ተቆፈሩ ኮረብቶች ሁሉ ከኩርንችቶችና እሾህ ፍርሃት የተነሳ ወደዚያ አትሄድም። ነገር ግን የበሬ ማሰማሪያና የበግ መርገጫ ይሆናል። ትንቢተ ኢሳይያስ ምዕራፍ 8 እግዚአብሔርም ታላቅ ሰሌዳ ወሰደ፣ ምርኮ ፈጠነ፣ ብዝበዛ ቸኩለ ብለህ በሰው ፊደል ጻፍበት። የታመኑትን ሰዎች ካህኑን አርዮንንና የባራኪዮን ልጅ ዘካርያስን ምስክሮች አድርግልኝ አለኝ። ወደ ነቢይቱም ቀርበው እርሷም ጸነሰች፣ ወንድ ልጅንም ወለደች። እግዚአብሔር ሕፃኑ አባቱንና እናቱን መጥራት ሳያውቅ የደማስቆን ሀብትና የሰማርያን ምርኮ በአስር ንጉሥ ፊት ይወስዳልና ስሙን ምርኮ ፈጠነ፣ ብዝበዛ ቸኩለ ብለው ጥራው አለኝ። እግዚአብሔርን ደግሞ ተናገረኝ እንዲህም አለኝ፣ ይህ ሕዝብ በቀስታ የሚሄደውን የሰሊኦምን ውሃ ጠልቷልና ረአሶንንና የሮሜልዮንም ልጅ ወዷልና፣ ስለዚህ እነሆ እግዚአብሔር ብርቱና ብዙ የሆነውን የወንዝ ውሃ
የአሳርን ንጉሥና ክብሩን ሁሉ ያመጣባችኋል። መስኖውንም ሁሉ ሞልቶ ይወጣል፣ በዳሩም ሁሉ ላይ ይፈሳል። እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ የክንፉ መዘርጋት የአገርህን ስፋት ትሞላለች። አሕዛብ ሆይ እወቁና ደንግጡ፣ እናንተ ምድራችሁ የራቀ ሁሉ አዳምጡ። ታጠቁ፣ ደንግጡ፣ ታጠቁ፣ ደንግጡ፣ ተመካከሩ፣ ምክራችሁም ይፈታል። ቃሉን ተናገሩ፣ ቃሉም አይጸናም። እግዚአብሔር ከእኛ ጋር ነውና። እግዚአብሔርም በጽኑ እጅ እንዲህ ተናገረኝ፣ በዚህም ሕዝብ መንገድ እንዳልሄድ አስጠነቀቀኝ። እንዲህም አለኝ፣ ይህ ሕዝብ ዱለት ነው፣ በሚሉት ሁሉ ዱለት ነው። አትብሉ፣ መፍራታቸውንም አትፍሩ፣ አትደንግጡ። ነገር ግን የሰራዊትን ጌታ እግዚአብሔርን ቀድሱት። የሚያስፈራችሁና የሚያስደነግጣችሁም እርሱ ይሁን። እርሱም ለመቅደስ ይሆናል። ነገር ግን ለሁለቱ ለእስራኤል ቤቶች ለእንቅፋት ድንጋይና ለማሰናከያ አለት በኢየሩሳሌም ለሚኖሩ ለወጥመድና ለሸክላ ይሆናል። ብዙዎችም በእርሱ ይሰናክላሉ፣ ይወድቁማል፣ ይሰበሩማል፣ ይጠመዱማል፣ ይይዙማል። ምስክሩንም እሰር፣ በደቀ መዛሙርቶች መካከል ሕጉን አትም። ከያዕቆብ ቤት ፊቱን የመለሰውን እግዚአብሔርን እጠብቃለሁ፣ እተማመንበታለሁ። እነሆ እኔና እግዚአብሔር የሰጠኝን ልጆች ለእስራኤል በጽዮን ተራራ ከሚኖረው ከሰራዊት ጌታ ከእግዚአብሔር ዘንድ ምልክትና ተአምራት ነን። እነርሱም የሚጮሁትንና ድምፃቸውን ዝቅ አድርገው የሚናገሩትን መናፍስት ጠሪዎችና ጠንቋዮችን ጠየቁ ባሏቸው ጊዜ ሕዝቡ ከአምላኩ መጠየቅ አይገባውምን? ወይስ ለሕያውያን ሲሉ ሙታንን ይጠይቃሉን? ወደ ሕግና ወደ ምስክር ሂዱ። እንዲህም ያለውን ቃል ባይናገሩ ንጋት አይበራላቸውም። እነርሱም ተጨንቀውና ተርበው ያልፋሉ። በተራቡም ጊዜ ተቆጥተው ንጉሳቸውንና አምላካቸውን ይረግማሉ። ወደ ላይም ይመለከታሉ፣ ወደ ምድርም ይመለከታሉ። እነሆ መከራና ጨለማ የሚያስጨንቅም ጭጋግ አለ። ወደ ድቅድቅም ጨለማ ይሰደዳሉ። ትንቢተ ኢሳይያስ ምዕራፍ 9 ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያው ዘመን የዛብሎንንና የናፍታሌምን ምድር አቃለለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ሕዝብን አብዝተሃል፣ ደስታንም ጨምረህላቸዋል። በመከራ ደስ እንደሚላቸው ሰዎችም ምርኮን ሲካፈሉ ደስ እንደሚላቸው በፊት ደስ ይላቸዋል። በምድያም ጊዜ እንደሆነ የሸክሙን ቀንበር የጫንቃውንም በትር የአስጨናቂውንም ዘንግ ሰብረሃል። የሚረግጡ የሰልፈኞቹ ጫማ ሁሉ በደም የተለወሰ ልብስ ለቃጠሎ ይሆናል፣ እንደ እሳት ማቃጠያም ሆኖ ይቃጠላል። ሕፃን ተወልዷልና ወንድ ልጅም ተሰጥቶናልና፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የዘላለም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናነውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንነት ይህን ያደርጋል። ጌታ በያዕቆብ ላይ ቃልን ሰደደ፣ በእስራኤልም ላይ ወደቀ። በትዕቢትና በልብ ኩራት ጠቡ ወድቋል። ነገር ግን በተወቀረ ድንጋይ እንሰራለን። የሾላ ዛፎች ተቆርጠዋል፣ ነገር ግን ዝግባን እንተካባቸዋለን የሚሉ በኤፍሬምና በሰማሪያ የሚኖሩ ሕዝብ ሁሉ ያውቃሉ። ስለዚህ እግዚአብሔር በጽዮን ተራራ ላይ ተቋቋሚ ያስነሳበታል። ጠላቶቹን ሶርያውያንንም ከምስራቅ ፍልስጤማውያንንም ከምዕራብ ያንቀሳቅስበታል። እስራኤልንም በተከፈተ አፍ ይበሉታል። በዚህም ሁሉ እንኳን ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች። ሕዝቡ ግን ወደ ቀሰፋቸው አልተመለሱም፣ የሰራዊትንም ጌታ እግዚአብሔርን አልፈለጉም። ስለዚህ እግዚአብሔር ራስንና ጅራትን የሴሌኑን ቅርንጫፍና እንግጫውን በአንድ ቀን ከእስራኤል ይቆርጣል። ሽማግሌውና ከበርቴውን እርሱ ራስ ነው። በሐሰትም የሚያስተምር ነቢይ እርሱ ጅራት ነው። ይህን ሕዝብ የሚመሩ ያስቷቸዋል፣ ተማሪዎቹም ይጠፋሉ። ሰው ሁሉ ዝንጉና ክፉ ሰሪ ነውና
አፍም ሁሉ ስንፍናን ይናገራል። ስለዚህ ጌታ በጎልማሶቻቸው ደስ አይለውም፣ ለድሃ አደጎቻቸው እና ለመበለቶቻቸውም አይራራም። በዚህ ሁሉ እንኳን ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች። ክፋት እንደ እሳት ይቃጠላል፣ ኩርንችቱና እሾሆን ይበላል። ጭፍቅ የሆነውንም ዱር ያቃጥላል። ጢሱም ትትጎልጎል እንደ አመድ ይወጣል። በሰራዊት ጌታ በእግዚአብሔር ቁጣ ምድር ትቃጠላለች። ሕዝቡም እሳት እንደሚበላው እንጨት ሆኗል። ስሙም ለወንድሙም አይራራም። ሰው በቀኝ በኩል ይነቅላል ይራብማል፣ በግራም በኩል ይበላል አይጠግብም። እያንዳንዱም የክንዱን ሥጋ ይበላል። ምናሴ ኤፍሬምን፣ ኤፍሬምን ምናሴን ይበላል። እነርሱ በአንድነት የይሁዳ ጠላቶች ይሆናሉ። በዚህም ሁሉ እንኳን ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች። እናመሰግናለን።